ቲፒኤልኤፍ ስልጣን ላይ ያለ የደቡብ ክልልን ሁኔታ ከራሱ ኢንተረስት እና ከራሱ ፍላጎት አንጻር የቃኘበት መንገድና ብልጽግናም ከራሱ ኢንተረስት እና ፍላጎት አንጻር የቃኘበት መንገድ የተለያየ ነው። የመጀመሪያው እንዴት ነው? በዚህ ነገር ላይ 2021 ላይ 2022 ላይ ጽሁፍ ስፔሻሊ ደቡብ ክልል ላይ የሞከርኩት ጽሁፍ አለ፣ ልክልሃለሁ፣ እሱን ታየዋለህ። ምንድነው እኔ እንደሚገባኝ የኢህአዴግ ውስጥ የነበሩ ሱፐር ፓወር የነበራቸው ኦህዴድ፣ ብአዴን እና በህዝብ ቁጥር ትንሽ ቢሆን ቲፒኤልኤፍ ነበር። ቲፒኤልኤፍ ይህን ኃይል ለማመጣጠን በህዝብ ቁጥር የሚያንሰውን ኃይል ከሌሎቹ ጋር መሳ ወይ አቻ ሆኖ ለመቅረብ ሲል ደቡብ ክልልን አንድ ቋት ውስጥ አደረገ። አንድ ቋት ውስጥ ለገቡት ለደቡብ ክልል ብሔር ብሔረሰቦች አንድ ነገር ሰጣቸው። ነፃነታችሁን፣ ቋንቋችሁን ሰጥቻችኋለሁ፣ ከነበራችሁበት ባርነት አውጥቻችኋለሁ የሚል ትምህርት ሰጣቸው። ይህን በመመንዘር እዛ ቋት ውስጥ ለሚቀጥሉት 27 ዓመታት 20 ዓመታት ሚዛን እንዲያስጠብቁለት አደረገ። አንድ ምሳሌ ልስጥ። ከአብይ አህመድ ጋር የነበረውን የምርጫ ክርክር ላይ ሽፈራው ሽጉጤን የተጠቀሙበትን መንገድ ታስታውሳለህ። ኦኬ። ከዛም በፊት በየፓርላማ በነበሮቻቸው አንዳንድ ክርክሮች ላይ መሰረታዊ የሆኑ ልዩነቶች ላይ የደቡብ ክልል ለቲፒኤልኤፍ ሚዛን አስጠባቂ ሆኖ እንዲቀጥል አድርጓል። ስለዚህ ክልሉ እንዳይፈርስ የሚፈልጉበት ምክንያት እኔ በጣም ክልሉ እንዲፈርስ ፈልግ ነበር ከመጀመሪያም ጀምሮ። ምክንያቱም ክልሉን በመበተን የቲፒኤልኤፍን ስልጣን ማቀጨጭ እንደሚቻል አምን ነበር። ፓወሩን መገደብ እንደሚቻል አምን ነበር። ስለዚህ ቅድም ያነሳችሁት ሲዳማ ላይ የተደረጉ ጭፍጨፋዎች፣ ሎቄ ላይ የተደረጉ ነገሮች፣ አንዳንድ አካባቢ የክልል አደረጃጀት ጥያቄዎች ሲነሱ ኩርኩም የሚበዛው ቀድሞ ኤሊቶቻቸውን በማንሳት ከፋ አካባቢ፣ ሸካ አካባቢ ከሲዳማ በፊት ነበር። እነዚህ አካባቢዎች ላይ የነበሩትን ነገሮች ሁሉ ማፈን የሚመጣው ቲፒኤልኤፍ ቀድሞ ይሄን የሚዛን ማስጠበቅ ፖለቲካ ሊሰራ ስለነበረ። ኦኬ፣ ይሄን እዚህ ላይ ከመጣን ታዲያ ብልጽግና ወደ ስልጣን ሲመጣ ሊቀጥል የፈለገው ይሄን ነበረ። ምክንያቱም ብልጽግና ሞስትሊ በነገር ላይ የቲፒኤልኤፍ ከስልጣን መውረድ ወይ ደግሞ የቲፒኤልኤፍ ከስልጣን መወገድ ብዙ ኢትዮጵያ ውስጥ ጮቤ ካላስረገጠው ክልል አንዱ ደቡብ ክልል አካባቢ ነው። ምክንያቱም ኒውትራል ነበር በዛ ግጭቶች ውስጥ፣ በዛ በጥብጦች ውስጥ፣ አማራ ክልል በሚደረጉ ነውጦች ውስጥ፣ አፋር ክልል፣ ሌላም ጋምቤላ፣ ቤኒሻንጉል፣ ሶማሌ በዙር በ27 ዓመቱ ችግሮች ደርሶባቸዋል። በመጨረሻዎቹ 5 ዓመት በነበሩት አፕሴንዳውኖች ውስጥ ኮንስታንትሊ ስቴብል ሆኖ የነበረው የደቡብ ክልል ነበር። ስለዚህ መንግስት ተቀየረ አልተቀየረ በዘለቄታዊነት እያየው ፊል እያደረገው የነበረው እሳት ስላልነበረ ከኑሮ ውድነት ከምናምን እንደሌላው ብሔር ብሔረሰብ ይሆናል። ግን ፖለቲካሊ ልዩ የደረሰበት ነገር ስለነበረ የመንግስት መቀየርና አለመቀየሩ ልዩነት አልነበረውም። ስለዚህ ብልጽግና ሂሳብ ሰርቶ የመጣው ይሄን ስታተስ ኮ ጠብቆ መሄድ ነበር። ይሄን ስታተስ ኮ ምን ሆኖ ከሸፈበት? ነፃነት እንደመጣ ሲገባው ክልሉ ላይ ያለው 56 ብሔር ነፃነት እንደመጣ ሲገባው ይሄን ኦፖርቹኒቲ፣ ይሄን ክፍተት፣ ይሄን የታሪክ እጥፋት ክፍተት ለመጠቀም የክልልነት ጥያቄውን አጀንዳውን መዘዘ። ኦፖርቹኒቲው ተገኘ እዛ ቦታ ላይ። ኦኬ፣ ክፍተት መጥቷል። የመንግስታት መቀያየር ክፍተት አለ፣ የሲስተም መቀያየር ክፍተት አለ። ስለዚህ ይሄን ዩቲላይዝ ማድረግ አለብኝ አለ የየክልሉ ኤሊት ወይ ደግሞ በደቡብ ክልል ስር ያሉ ክልል የሚጠይቁ ኤሊቶች። አጋጣሚው የተመቸ ነበር። ብልጽግና ከሰራው ስሌት ጋር ተጋጨበት ማለት ነው። ስለዚህ ክልሎችን ሲፈቅድ ኦኬ መፍቀድ ግዴታ ሆነበት። ሲፈቅድ ግን በእኔ ምልከታ ነው አሁን የምጨምራት፣ ሲፈቅድ ግን ከራሱ ከኦሮሞማ ፖለቲካ ጥቅም አንጻር ነው የሚፈቅደው። ምሳሌ ልሰጥ እችላለሁ። ኦኬ፣ የጉራጌ ህዝብ ክልል ይጠይቃል። የጉራጌ ህዝብ መሳ ለመሳ ከኦሮሚያ ጋር የድንበር የመሬት ጥያቄዎች አሉት። ኦኬ፣ ለምሳሌ የዛሬ 4 ዓመት ነው 5 ዓመት አካባቢ ወልቂጤ ላይ የዛሬ 100 ዓመትና 200 ዓመት ገዳ ስርዓት ይከበር፣ ኢሬቻ ይከበር ነበረ። እንደዚህ አይነት ተብሎ ወልቂጤ የሚለው ስም ራሱ ኦሮምኛ ስም ነው። ያው በጅማና በአዲስ አበባ መሃል ስለሚገኝ ወልቂጤ ማለት ወልቂጡማ
እኩሌታ ስለሆነ ከዛ ጋር ተያይዞ ብዙ ነገር በጽንፍ ባወጡ ከኦሮሚያ በተነሱ ኢሊቶች ይነሳ ነበር። ስለዚህ የጉራጌን የክልልነት ጥያቄ ልትመልስ የምትችለው ከኢንተረስት አንጻር ቃኝተ ነው እንደ ኦሮሞ ብልጽግና። ስለዚህ ምንም ላያሰጋ የሚችለውን ምንም ሊያሰጋ የሚችለውን የቤንች ማጂ አካባቢ ክልል ትሰጣለህ። ከነጭ ሳር ጋር ሊያከራክር የሚችለውን የጋሞን ክልል ላትሰጥ ትችላለህ። በተመሳሳይ ከሀዲያ ጋር ከሌሎችም ጋር የክልልነት ጥያቄ ምናልባት በሌሎች ድሮ ከመዋጥ ጋር ከምናምን ጋር ከመስፋፋት ጋር ተያይዞ በመጡ ጉዳዮች ላይ የታሪክ መዛባቶች ወይ ደግሞ ቀጥታ ነገሮች ባሉበት ላይ ሂሳብ ልትሰራበት ችሎ ቦታ ላይ ልትሰጥ ወይ ላትሰጥ ትችላለህ። ስለዚህ ክልል ላይ የተሰጠ ያለው ኢንተረስቱን እጠብቅበታለሁ፣ ስልጣን ላይ እቆይበታለሁ ወይ ደግሞ እንደ ፕላን ቢ ስልጣን ባጣ እንኳን ሁለተኛ የማስበው ነገር አለ። እሱን መጥቀስ ስለማልፈልግ ነው። ሁለተኛ የማስበው ነገር አለ። ያን ነገር እንዴት ለማሳካት ይጠቅመኛል አይጠቅመኝም ከሚለው ተለክቶ ነው ክልል እየተከፋፈለ የሚሰጠው እንጂ ስለጠየቁ ስለሚገባቸው የተሰጣቸው የለም። ስለሚገባቸው ከተሰጠ እንዳነሳችሁ ሀዲያም፣ ወላይታም፣ ከምባታም ከነ አፋርም ከነ ሶማሌም ባላነሰ ክልል የመጠየቅ መብት አላቸው። ኢትዮጵያ ውስጥ ከ12 ሚሊዮን በታች የሆኑት ሞርዛን ከ80% የሚሆኑት ብሔር ብሔረሰቦች ቁጥራቸው ከዛ በታች ነው። ግን ክልል የሚለውን የሚጠይቀውን መሰረታዊ ነገር ያሟላሉ፣ መሰጠት ነበረበት። የሚመነዝሩት ግን ከኢንተረስት አንጻር ነው። ይሄን በዚህ ልለፈው። ከሱ የምወስደው ከመሐመድ ለጉራጌ ያልሰጣቸው የድንበር ይገባኛል ጥያቄዎች ስላሉ እንዲሁም ደግሞ በተለያዩ መንገዶች ስለሚዋሰኑ ነው ያልከው። እንደዛ ነው ያልከው። የድንበር ጥያቄዎች አሉ። እኔ አሁን ፍራንክሊ ለመናገር ማለት የጉራጌ ሰው እንደዛ ከሆነ የኦሮሚያ ክልል ከማንኛውም በተለየ ሁኔታ ከሲዳማ ጋር ይዋሰናል። ለምሳሌ የጉራጌና የሲዳማ በብሔራዊ አንድነት ላይ የማያወላዳ አቋም አለው ብሎ ቲፒኤልኤፍ ራሱ ዱላ ሲያሳድርበት የነበረ ህዝብ ነው። ከመርካቶ እንዴት ኪካውት እንደተደረገም እናውቃለን። ሲስተማቲካሊ ተመሳሳዩን ይሄ መንግስት ያደርገዋል። ጂኦግራፊካል ፕሮክሲሚቲው ሳይሆን የዛ ህዝብ ካልቸራል ፖለቲክስ ሂስትሪው ምንድን ነበረ፣ ከሀገር ምስረታ አንጻርና በሀገር ኮንሲስተንሲ ውስጥ ሀሳቡ ምንድን ነበረ ነው። የኦሮሞ ፖለቲከኞች የብሔር ፖለቲካን የሚሰሩበት ሂሳብ። ለምሳሌ ጉራጌን ስትወስድ ጉራጌን ላለፉት 100 ዓመት 200 ዓመታት ከኢትዮጵያ እንደ መቆም ጋር ያለው ኢንተረስት ምንድን ነው የሚል ጥያቄ ይጠይቅልሃል። ሀዲያ በኢትዮጵያ ባለፉት 100-200 ዓመት በሀገር ምስረታ ሂደት ውስጥ እንደ ሀገር ካለው ምስረታ ውስጥ ምንድን ነው ኢንተረስቱ፣ ፍላጎቱ፣ ሲያራምድ የነበረው ሀሳብ ምንድን ነው የሚለው ይተነተናል። በዚህ ሂደት ውስጥ ሲዳማንም ስላልክ፣ ስለዚህ ይሄን ኢንተረስት በመውሰድ ነው የሚተነትኑት እንጂ ጂኦግራፊው ብቻ ከሲዳማና ከኦሮሚያ ጋር ስለተዋሰነ እነዛ ሁለቱ ስለተዋሰነ በዛች ላይ ብቻ ተመስርቶ አይደለም። የፖለቲካል ሂስትሪ ኢንተረስታቸው ምንድን ነበረ፣ በሀገር ምስረታ ላይ ይሄ ሴንትራል በሆነ ሀገራዊ ማንነት ላይ የነበራቸው አስተሳሰብ ምናምን የሚባለው ይገመገማል። ከዛ ጋር ተነስቶ ነው ሂሳብ የሚወራረደው። ልቀጥል ቴዲ? መቀጠል ይችላል። እኔ እንግዲህ ባዶ ነው። በደንብ እናወራለን። የሌሎቹንም ታሜም የሚያወራው ነገር ስላለ ሰዓት ላለመውሰድ ነው። ቅድም ቴዲ አንተ ተናግረህ በነበረው ላይ እኔ አንተ ስትናገር ማልስማማው ነገር አለ። ኤሊት ቲዮሪ ሁል ጊዜ 100% የሆነ ሀሳብ ይዞ ገበሬውና ህዝቡ ላይ ይጭናል፣ ከዛን ህዝቡ ይከተለዋል ማለት አይደለም። አዎ ኤሊት ቤስ ቲዮሪ ነው የሚደረገው፣ ፖለቲክስ ነው የሚደረገው። ለምሳሌ አንተ ባነሳው ምሳሌ መውሰድ እችላለሁ። የ1966 አብዮትን ወስደን ጥያቄው መነሻው የመሬት ላራሹ ጥያቄ ነው። የመሬት ላራሹ ገበሬው እኔ ተበድያለሁ፣ መሬቴ ተወስዶ ለጭሰኛ የፒዛንት ስርዓት ነበረ ነው ስለነበረ። በነገር ላይ አንድን ሀሳብ አንስተ የምትሸጠው የሚገዛ እውነተኛ ጉዳዩን የሚፈልገው ሲኖር ነው። ምናልባት ልታረግ የምትችለው እውነተኛውን ጉዳይ የውሸት ቀለም ትቀባና
ወርቅ አስመስለህ ልትሸጠው ትችላለህ። ወርቅ መምሰሉ ግን አይቀርም። ስለዚህ ለምሳሌ የመሬት ቲዮሪ የመሬት ጥያቄ ነበረበት፣ የዛ ትውልድ አባል የመሬት ጥያቄ ነበረበት። በዛም ጊዜ የተነሳው ኤሊት የመሬት ጥያቄን እንደ ዋነኛ መንቀሳቀሻ መሳሪያ አድርጎት አጀንዳ አድርጎ ኤሊቱ ተነሳው። ይሄ ፋክት የነበረ ጥያቄ ነው፣ የመሬት ጥያቄ ነበር። ኦኬ። ስለዚህ ሁል ጊዜ ኤሊቱ የሚያነሳው የሆነን ሀሳብ አንስቶ ህዝቡ ጋር በመበተን ግዛኝ ትገዛኛለህ ከዛ ትከተለኛለህ አይደለም። ይሄ ላይ የምንስማማ ከሆነ አሁን በብሔር ብሔረሰቦች መካከል ያሉ ጥያቄዎችም ሁሉም ኤሊቱ ከባዶ ኪሱ እያወጣ የመነዘራቸው ሳይሆን ጥያቄዎቹ እንደ እውነትም የህዝብ ሆኖ ኤሊቱ ግን እንደ ፍላጎቱ ሊለጥጣቸው ሊያጠባቸው የሚችሉ ናቸው። ይሄን በዚህ ነጥብ ላይ ጦርነቱ እውነት ነው። ጦርነቱ ነበረ። አርሲ ላይ ከባድ መራር ዘመቻ ነበረ። ወላይታ ላይ ዘመቻ ነበረ። ከፋ ጋር ኪሸረቾ ጋር ዘመቻ ነበረ። ኢሚር አብዱላሂ ሀረር ዘመቻ ነበረ። እነዚህ ጠንካራ ጦርነት የተካሄዱባቸው ቦታዎች ናቸው። ጦርነቱ ነበረ። ይሄን ጦርነት በመጠቀም የበሬ ወለደ ታሪክን ልጽፍ ትችላለህ። ልክ የመሬት ላራሹን ታሪክ በመጠቀም የመሬት ላራሹን የመንግስት የስርዓቱን ስሪት ወስደ አማራ በድሏል ብለ እንደምጽፈው ማለት ነው። መሬትን አማራን የነጠቀው ብለው እንደተጻፉት ማለት ነው። ስለዚህ መነሻው ሀሳብ ልክ ነው። በጥይት እዛ ላይ ልንስማማ እንችላለን። ጦርነት ውስጥ የነበረ ባለን ኦኬ። ያልነበረ ታሪክ ግን ራሱ ኦሮሚያው በዛ በአርሲ ጦር ውስጥ ሆኖ ታሪክ ሲመዘግብ የነበረ ራሻዊ ጸሐፊ በጻፈው ጽሁፍ ምንድነው የሚለው? ነጋሶ አይ ቲንክ ነጋሶ ዳንዲ በሚለው መጽሐፉ እንደገና ፕሮፌሰር መራራም የህይወቴ ምስቅልቅል በሚለው መጽሐፉ ላይ የጠቀሰው ይመስለኛል። ምንድነው የሚለው? አንድም የተቆረጠው ጡት እዛ ውስጥ አላይ። እንደውም ይላል እንደውም ያ ሰውዬ ሲናገር እንደውም ከካልቸር እና ከባህሪ አንጻር ሌሎቹ ይሄን ያደርጉ ነበር። ዳንዲ የነጋሶ ጊዳዳ መንገድ ዳንኤል የተረጎመው ማለት ነው። ስለዚህ እውነቱ አለ፣ ጦርነቱ አለ፣ ጡት ቆረጣውን ደግሞ ትጨምርበታለህ። በጦርነቱ ላይ ብንከራከር ማክሲመም የምንፋታው ካሳ በመክፈልና ወይ ደግሞ ይቅርታ በመጠያየቅ ነው። ባልነበረ ታሪክ ላይ ስለሚሆን ግን ጡት ቆረጣው ያልነበረ ስለሆነ እንደተጨቃጨቀ እንዘልቃለን። ይሄ ነው። ለየት ነበርክ ደግሞ መናገር ትንሽ ሀሳብ መስጠት የምፈልገው ብዙዎቹን አሁን ያወራቸውን ነገር እንደ አንድ አማራ እና ሀገር እንደሚወድ ሰው የምደግፈው ነው። የማልደግፈው ምን መሰለህ? የዚህ የብሔር ፖለቲካ ጠንሳሹ ኢትዮጵያዊ ብሔርተኛ አይደለም ወይ? ኢትዮጵያዊ ብሔርተኛ ነው። ቴዲ ብዙ ጊዜ በተለይ የኢትዮጵያን የድህረ አፄ ኃይለ ሥላሴ በኋላ ያለው ድህረ አብዮት ያለውን ታሪክ በደንብ ታውቀዋለህ። ስታወራም በተደጋጋሚ ሰምቻለሁ። እና የብሔር ፖለቲካ ውልደቶች የመጡት ወይ ደግሞ የብሔር ኢንተረስቶች የመጡት እራሳቸውን በኢትዮጵያዊ ብሔርተኝነት ከሳሉ አብዛኛው ድርጅቶች ውስጥ ነው። ወይ ደግሞ ሀገር መክሸፍ የጀመረችው ብሔራዊ ድርጅቶች ሀገርን ተቆጣጥረንበታል፣ ሀገር ልንሰራ ነው፣ ልናጠነክር ነው ባሉበት በዛ ዘመን እኮ ነው። ምሳሌ መስጠት ይችላሉ። ደርግ ስልጣን ላይ ሲወጣ ስልጣን እስከወጣበትም ጊዜ ድረስ እኔ የብሔር ድርጅት ነኝ አላለም። እኔ ሌላ ትንታኔ ልንሰጥ ይችላል። እነሱ ያሉትን ነው የምነግርህ። ኢትዮጵያዊ ነኝ፣ የኢትዮጵያን ብሔራዊ ጥቅምና አሁን የተነበርክ የሚያወራው ቋንቋ በማርክሲዝም እና ሌኒኒዝም ቀለም አስቦ ያወራናል ስለ ሀገር ማለት ነው። ያን ማድረጉ ሀገርን ከመውደቅ አላገዳትም። ምክንያቱም ደርግ ጨፍጫፊ መንግስት ነበር። ደርግ ሲጨፈጭፍ ብሔር አይጠይቅም ስላል ሀገር ይቀጥላል ግን ማለት አለ። በነገር ላይ እኔን ብሔሬንም ጠይቆ ገደለኝ፣ ብሔርንም ሳይጠይቅ ገደለ፣ በኢትዮጵያዊነትም ገደለ ነው። የመገደሉ ጥሩነትና በኢትዮጵያዊ ባንዲራ መቀበሩና በሌላ ነገር መቀበሩ ልዩነት የለው። ሞቷል ማለት። ስለዚህ መክሸፍ ተጀምሯል። መኢሶንን ውሰድ። መኢሶን ራሱን ኢትዮጵያዊ ድርጅት ነኝ የሚል ነው። ኢህአፓም ራሱ ኢትዮጵያዊ ድርጅት ነኝ የሚል ድርጅት ነው አይደለም። እነዚህ ኃይሎች ራሳቸውን በህብረ ብሔራዊ ፖለቲካ ውስጥ የቃኙ ድርጅቶች ናቸው። እያንዳንዳቸው ግን በኋላ ላይ ለተፈጠረው የብሔር ውጥንቅጥ የአንበሳውን ድርሻ ተጫውተዋል። በረከት ስምኦን ምንድን ነበር? በረከት ስምኦን እኮ ኢህአፓ ነበር። መኢሶን ቤት የነበሩ፣ ኢጫት ቤት የነበሩ፣ አብዮታዊ ሰደድ ውስጥ ከነ መንግስቱ ኃይለማርያም ጋር የነበሩ እነዚህ ሁሉ በኋላ ላይ እኮ ኦነግ ቤት ሮጠው ገብተዋል። የእነዚህ ትሩፋቶች አይደል እንዴ?
በዛው ኢህአፓ ቤት የነበሩ ወያኔ ቤት የገቡ ሻዕቢያን ቤት የገቡ ግለሰቦች ነበሩ፣ ድርጅቶቹ ሞተው። ስለዚህ እንደ ሀገር አሁን ለመጣንበት ነገር ይሄ ኢትዮጵያዊ ብሔርተኛ ነኝ የሚለው አካል ላለፉት 70 እና 60 ዓመታት ሀገር የማስተካከል ኃላፊነት ተሰጥቶ ከሽፏል። እንደገና ደግሞ አሁን ደግሞ በዚህ ዘመን ላይ መጥቶ አንድም ነገር ሞክሮ አላሳየንም። ሲናገር ሲበሳጭ እንዲያረጉ ነው ሲል ይመቻል። ኦኬ ፕራክቲካሊ ምንድነው ያደረጋችሁት? ለምሳሌ ግንቦት ሰባት በረሃ ነበረ፣ ብሔርተኛ ድርጅት የህብረ ብሔራዊ ድርጅት ነኝ የሚለው ምንድነው ያደረገው? ከሽፏል። ብራዘር አንተን እንደ ሰዓት የምታስቆመኝ እየተነጋገርን ነው። 2 ደቂቃ አለ። ሀሳቤን አናጠበኝ ማለት ነው። ስለዚህ ቴዲ የምለው ነገር ለየት ነበርክ ነው። አሁንም ከሽፏል። የህብረ ብሔራዊ ኃይል ነኝ የሚለው እያደረገ ያለው ነገር የለም። በመክሰስ ነው የሚኖረው። ታንጀብል የሆነ ነገር አሳይተ አማራጭ ነገር ይዞ አልቀረበም። ከቀረበም ፌክ ነው። ባለፉት 60 እና 70 ዓመታትም እንደ ሀገር ለመጣንበት ችግር የአንበሳውን ድርሻ ያወጣ ታይም እንደ አንተ ምንድነው ይሄ ሰው ከየት ነው የመጣው? ቴዲ እኔ እኮ ከየት ነው የመጣው? እኔ ማንም እንደዚህ አይወናጨፍብኝም። ሰዓታት ይወናጨፍብኛል እንዴ? ልታወራ መሰለኝ የመጣው ከወንድሞች ጋር ተረጋግተህ እንዴ? ይቆጣኛል እንዴ? ኧረ በስመ አብ። እሺ ቀጥል፣ ጨርስ። ኦኬ እሺ፣ ያው ከሞላ ጎደል ጨርሻለሁ። አናጥበኝ ሀሳቤን። አንተ 2 ደቂቃ ስላልከኝ 1 ደቂቃ እያየሁ ነው ሰዓት እዚህ ጋር ስላደረኩኝና ሀሳቤን ጨርሻለሁ። ቴንክ ዩ ሁላችሁም ስላዳመጣችሁ። ቴንክ ዩ። ቅጥረኛ ወይ እናት ያው አባታችሁ ቅጥረኛ መስላችኋል እንዴ? ጀስት በመልካም ፈቃደኝነት እኮ ነው። ጀስት ከፍቼ ነው እኮ እያወራን ያለ ነው። አማመስግነ መቀመጥ ነው ያለብህ። በቃ እድል ሲሰጥ ታወራለህ። አይ ወንድም ስትናገር አድምጠዋል። አንተም ደግሞ እሱ ማድመጥ አለብህ። ግድ የእሱ ሀሳብ ከአንተ ጋር መስማማት የለበትም። ይሄ የውይይት ባህላችን እኮ መዳበር አለበት። እኔ በነገራችን ላይ ትልቁ ያዳበርኩት ነገር በህይወት ዘመኔ በሚዲያም ስራ ስሰራ የሚቆረቁሩኝን ሀሳብ እንኳን መስማት ነው። ሰው የሚቆረቁረን ያልተመቸን ሀሳብ ካልሰማ እኮ ሰው አይደለም እንዴ? ከአንተ ጋር ሀሳብ የሚለየውን ሁሉ ገላለሁ፣ አጠፋለሁ። እንደ ጠላት እያየን እኮ ነው ችግር ውስጥ የገባ ነውና ቴንክ ዩ ሞሼ። ዶክተር ታሜ ወደ አንተ ልምጣ። አመሰግናለሁ ቴዲ። ሰላም ናችሁ ሁላችሁም? በጣም ይቅርታን ቆይቼ ስለገባው ስላልተመቸኝ ነው። መሀል በድንገት ስከፍት እንትን ስታወራ ነበር፣ የግድ መግባት አለብኝ ብዬ ገባው። ያ የቤቱን ዳንነቱን መጠበቅ ያስፈልጋል። ተከባብረን ብናወራ ደግሞ ጥሩ ነው፣ ብዙ አድማጮች ስላሉ። በየት እንደምጀምር አላውቅም፣ ግን አንተ ብዙ ነገር ስታወራ ሰምቻለሁ ቴዲ። መሐመድንም ሁለታችሁንም የተነበርክን በነበረው አንድ ነገር ብቻ፣ ሌሎቹን በሙሉ ይቀበላለሁ። ከሱ ጋር ምንም የፖለቲካ ሀሳብ ልዩነት የለኝም። አንድ ግን ደጋግሞ ከዚህ በፊትም ያወራ አሁንም ለእኔ ግልጽ ያልሆነልኝ ነገር አለ። ወደፊት ግልጽ እንዲያደርግልኝ ጠይቀው። የብሔር ፖለቲካ ችግር ፈጣሪ አድርጎ ነው የሚያወራውና የብሔር ፖለቲካን ደግሞ ገፊው ኃይል የብሔርተኞች እንዲሆኑ አድርጎ ነው ብዙ ጊዜ የሚያቀርበው። ግን ለእኔ አይደለም። የብሔር ፖለቲካን ገፊ ኃይል ብሔርተኛ አይደለም ወይም የህዝብ አይደለም። የብሔር ፖለቲካን ገፊ ኃይል ሁል ጊዜ ስልጣኑን የሚቆጣጠር ኃይል ነው። ለምን ካላችሁኝ አሁን ብልጽግና የብሔር ፖለቲካን መቀየር ቢፈልግ ሌሎች ነገሮችን እኮ ህዝቡ ሳይወድ በግድ ያደርጋል ወይም ያሳምናቸዋል ወይም የሆነ ነገር ይፈጥራል። ስለማይፈልጉ ምክንያቱም እነሱም በስልጣን ላይ የሚቆዩት በዚህ መንገድ ብቻ ስለሆነ የብሔር ፖለቲካ እንዲጠረግ አይፈልጉም። ብልጽግና ቢወገድና ሌላ ሚስተር ኤክስ መጥቶ ቦታ ቢይዝ ራሱ በብሔሩ ነው የሚዋጋው። ለምን ስልጣን ላይ የሚቆዩበት በግሩፕ ነው ኮረፕሽኑ የሚሰራው። እርስ በራሳቸው ሴኪዩሪቲያቸው፣ ዳንነታቸው፣ መመኪያቸው የሚያወሩት ነገርና የሚያራምዱት አይዲዮሎጂ ሳይሆን ህዝቡ ወዷቸው ስላልሆነ የተቀበላቸው በዛ በኩል ስለሚጫኑ እሱን እንዲጠፋ አይፈልጉም። ስለዚህ ከኢትዮጵያ ህዝብና ከብሔርተኞች ትንሽ እንተውና ምንም ስልጣን የላቸውም። የብሔር ፖለቲካ በኢትዮጵያ ውስጥ እንዲቆይ የሚያስችል አቅም ያለው ህዝብም ብሔርተኛም የለም። ለኔ ማንንም ቢጠራ ስልጣንና አቅም ያለው የታጠቀው መሳሪያ ያለው ሪሶርስ ያለው ማኔጅ የሚያደርገው መንግስት ብቻ ነው። ስለወደደው ነው የሚያቆየው። ስለዚህ መቀየር ይችላል። በነገራችን ላይ ኤኒ ታይም የኢትዮጵያን ህዝብ መቀየር እንደሚችል
በብዙ ነገር አይተናል። ምክንያቱም ህዝቡ ሳይፈልግ የሚያደርግ ነው። ወደ አንድ ጥያቄ ልመለስ። ብዥታው አለ ኢትዮጵያ። አሁን እዚህ ቤት እንኳን ብዙ ብዥታ አለ። አንዱ ብዥታ የብሔር አንድ ሀገር የብሔር ፖለቲካ ነው ያለው ስንል ምን ማለት ነው የሚለውን ኢቨን ኦፕሬሽናል ዴፊኒሽን በደንብ ማወቅ ያለብን ይመስለኛል። ሶስት አይነት የብሔር ፖለቲካ ነው ያለው። አንደኛ ሙሉ በሙሉ ኮንስቲትዩንሲ ነው ባይዘ የብሔር ፖለቲካን ዲፋይን የሚያደርገው ኮንስቲትዩንሲዎችን እንዴት ትፈጥራለህ ነው። በቋንቋ የምትፈጥራቸው ከሆነ ብሔር ፖለቲካ እንለዋለን። በቃ ይህንን ማንም ሰው እኔ ዴፊኒሽኑ ሄዳችሁ ተመልከቱ። አንድ ሀገር የብሔር ፖለቲካ ነው የምንለው አንድን ኮንስቲትዩንሲን በብሔር በቋንቋ ይከፍታል እንጂ የኔ ሀዲያነቴ ሀዲኛን ስለምናገረው አይደለም። ሀዲኛን ማለት ሀዲኛ ስለምናገር እንጂ ሀዲያ ስለሆንኩ አይደለም። አማራ ክልል ተወልጄ እኮ ወይም ኦሮሚያ ክልል ተወልጄ ሀዲያ ሊሆን ይችላሉ። የእነሱን ቋንቋን ስለምናገር ግን ሀዲያ ሊሆን አልችልም። በዛው ቋንቋ ነው። ሊንግዊስት ፋክተር ነው ኮንስቲትዩንሲን የሚፈጥረው። በዚህ ኮምፕሊትሊ በብሔር ብቻ የሚደራጁ ሀገራት አሉ። የመጀመሪያ ግሩፕ ናቸው። የተወሰኑ ክልሎቹን ግን በብሔር የሚፈጥሩ አሉ። እንደነ ኢትዮጵያ አንድ ስቴት ብቻ በብሔር የሚፈጥሩ አሉ። ኦኬ። ስለዚህ ሶስት አይነት አፈጣጠር ነው ያለው። ኢትዮጵያ መሀል ላይ ነች። ለምን? በቋንቋ ብቻ የፈጠሯቸው ክልሎች አሉ። በደቡብ እንደ አማራ ክልል ሌሎች ብሔሮች አሉ። ኦሮሚያ ክልል እንኳን የለም። እንደዚህ የተፈጠሩ አሉ። ስለዚህ ከሶስቱ አንዱ ስለሆነ እኛ የብሔር ፖለቲካ አለ እንላለን። በዓለም ከጀርመንና ከአሜሪካ ውጭ ሌሎች ሀገራት በሙሉ የብሔር ፖለቲካ ሴንስ አላቸው። አትሊስት አንድ በዛ ግሩፕ የተመሰረቱ ግሩፖች ስላሉ። ግን አሁን በጣም የገረመኝ ኢትዮጵያ ውስጥ የብሔር ፖለቲካን ሲያመጡ ግሩፖችን ክልል አደረጉ። ይሄ ክልል የሚለው ነገር በጣም አለርጂ ነው። እዚህ ቤት በተደጋጋሚ አንተ ቅድም ስታወራ ሁሌ የሚሰማው ምንድን ነው? ክልል የሚለው ቃል ብዙ ሰው ይረብሻል። ምን እንደሆነ አይገባኝም። ክልል ማለት አንድ ኮንስቲትዩንሲ ማለት ነው። በቃ ከዚህ ያለፈ ትርጉም ከሰጠን ነው የምንቸገረው። ህገ መንግስቱ ራሱ አንቀጽ 46 እና 47 ላይ ክልልን ሲመሰርት አንድ ቋንቋ የሚናገር ህዝብ ከጠየቃ ክልል ይሆናል ይላል። ኢትስ ዛት ሲምፕል። የምትሰጠው ስልጣን ነው ያንን ክልል ጉድ የሚያደርግ። አየህ፣ በኢትዮጵያ ውስጥ ለክልሎች የተሰጡ አንቀጽ 52 ላይ ያለው ጉዳይ ነው ክልሎችን ያስታጠቃቸው። የኢትዮጵያን አንድነትን አደጋ ላይ ጣለው። የተነበርክ ሌሎቻችሁ አንተ የምትሰጠው ስልጣን እንጂ ሂንድ ውስጥ እኮ ክልልን በቋንቋ መስርተዋል። ናይጄሪያ ውስጥ እኮ በቋንቋ አለ። ምን ስልጣን ሰጠ ነው ግን ጥያቄው። ፌዴራል መንግስት ምን ስልጣን ነው የሰጠው? ህገ መንግስቱ ምን ስልጣን ነው የሰጠው ነው እንጂ የሚለየን አንድን ብሔር በቋንቋ ስለመሰረት አምባገነን ሆኖ ሲዳማ በሲዳምኛ ቋንቋ ስለተመሰረተ ኮረፕት ናቸው፣ መንግስታቸው በአውሮፕላን በቻርተር ይሄዳል። ዲስ ኦል ነንሴንስ ነው፣ አይገናኝም በፍጹም። ለሲዳማ ክልል ግን ህገ መንግስቱ የሰጠው ስልጣን ምንድን ነው ነው? እዚህ ነው የምንከራከረው። ለኔ ለክልሎች የተሰጡ ስልጣኖች በጣም ገዝፎ ይሄዳና ከሌላ ዓለም የተለያ ነው ብዬ ነው የሚያስበው። ምክንያቱም የጃርማ የትም ነገር ሄድ አንተ የምትኖረውን ካናዳን ፖይንት ባይ ፖይንት ጊዜ ኖረው ብናወራ ከኢትዮጵያ ቶታሊ ይለያል። ኢትዮጵያ ማልታይ ናሽናል ሀገር ነች። ካናዳ ማልታይ ካልቸራል ሀገር ነች። there is big difference በእነዚህ ሁለቱ ቋንቋዎች። ስለዚህ ኢትዮጵያ ውስጥ ክልል መሆን በቃ ታሪክ የሚመጥር ኖ ህገ መንግስቱ ነው ዋናው ጉዳይ። ህገ መንግስቱ ላይ እነዚህን ክልሎቹን ምን ስልጣን ሰጣቸው? ምንድነው ማንዴት የሚያደርጉት? አንዱ እሱ ነው። ሁለተኛ የፌዴራል መንግስትና የክልል መንግስት ያላቸው የስልጣን ኢንቴግሬሽን እና ልዩነታቸው ነው። እዚህ ላይ ነው እንጂ ትልቁ ጨዋታ ያለው ክልል አለመሆን ጉዳይ አይደለም። ግን አሁን እኔ በጣም ሁሌ የሚገርመኝ እዚህ ቤት ስናወራ የኢትዮጵያ ክልሎች በምን መስፈርት ነው የተፈጠሩት? ኦሮሚያን ክልል ያደረገው መስፈርት ሀዲያን ለምን ነው ክልል ማድረግ ያልቻለው? ዶንት ቴል ሚ አባውት ነምበር። የሀዲያ ህዝብ የቤኒሻንጉልና የጋምቤላን ደምራ በሁለት ብታባዛ የሀዲያን ቁጥር አይሆንም። አር ዩ ቶኪንግ አባውት ባጀት? ምንድነው የተለየ ጥቅም አለው ጋምቤላ ውስጥ? ለምንድነው የነሱ ባጀት ጥያቄ ውስጥ ያልገባው? ቅድም በጣም በተደጋጋሚ ስታወሪምስ ቢኮዝ ዚስ ሚስሊዲንግ ፒፕል። ኢትዮጵያ ውስጥ ፖለቲካ ኮሬክት እንዲሆን ከፈለገን በእውቀት ነው ነገሮችን ማውራት አለብን። ለምሳሌ ጋምቤላ ውስጥ ምን አይነት ወርቅ ነው የተገኘው? ክልል ሆኖ የራሳቸውን ባጀት ችሎ አንድም ቀን ያስተማር ችግር የለም፣ የሆስፒታል ችግር የለም፣ የምንም የደሞዝ ችግር የለም። how could you relate this thing with ሀዲያ ክልል ስለሆነ ነው ባጀት የሌለው የሚለው ቋንቋ እጅግ በጣም የተሳሳተ ድምዳሜ ነው። ሌላ ጨዋታ አለው እዚህ ውስጥ። በደንብ መነጋገር አለብን ማለት ነው። ስለዚህ ደቡቦች አትውጡ እያለ ጠቅላይ ሚኒስትር እየለመናቸው ክልል ሆኑ። ጠቅላይ ሚኒስትር ደቡብን ክልል አላረገም። የሀዲያ ህዝብ ክልል አይደለም። የሲዳማ የወላይታ ህዝብ ክልል አይደለም። የጉራጌ ህዝብ ክልል አይደለም። ክላስተሩን የፈጠረው ታንኪዩ መሐመድ ዛሬ በደንብ አስቀምጠዋል።
ክላስተሩን የፈጠሩት። ክላስተርን ለመፈጠር ራሱ እኮ ህዝቡ አልቀበልም ብሎ ተናንቆ ስንት ችግር ውስጥ ገብቶ ስንቱ ታስሮ የትግራይ ጦርነት ሲከፈት የሀዲያን ህዝብ እኮ በኮማንድ ፖስት ነው ሲገዛ የነበረው ፌዴራል መንግስት። ስለዚህ አገሬን መጀመሪያ አድነን እንምጣ ብሎ ሄዶ እንጂ በዛ ተረሳሰ እንጂ በጣም በከፍተኛ ሁኔታ የተወጣጠረ ሁኔታ አልነበረም። ቴዲ ነበረ እንጂ ፌዴራል መንግስት ግን ከትግራይ ጋር ባደረገው ጦርነት መጀመሪያ ሀገራችን አድነን እንምጣ ክልል ሰከንድ ኢሹ ብሎ ነው የመጡት እንጂ ሲዳማ ስንት ህዝብ አልቆ ነው። ኦኬ ስንት ህዝብ አልቆ ራሱ 27 ዓመት አልተሰጠም። 27 ዓመትም እኮ ስለኮነነን ነው ከስልጣን ያባረረ ነው። 27 ዓመት የሲዳማ ህዝብ ወጣቶች ተረሽኖ ስላለቁ ክልል ስላሰልጣቸው የደቡብ ህዝብ ሲጮ የነበረው የተወገደው እኮ በዚህ ምክንያት ነው። አንዱ ደቡብ ህዝብ ላይ the same thing ለመድገም ከመጣ አንድ መንግስት that's a big mistake። ስለዚህ ክልል መውጣትንና ለማንኛውም የሀዲያ 4 ሚሊዮን ህዝብ ባጀትን የሚበጅተው እኮ በውስጡ ላለው ሲቪል ሰርቫንት ነው። ምናልባት 100 ሺህ ሊሆን ይችላል። የኦሮሚያ ሲቪል ሰርቫንት 2 ሚሊዮን ሊሆን ይችላል። የኦሮሚያ ባጀት ለ2 ሚሊዮን ነው፣ የሀዲያ ደግሞ ለ100 ሺህ ነው። መሀል ላይ ያለፉት 27 ዓመታት ለሲዳማ ክልል አልተሰጠም ብለን ስለኮንን ነው ኢህአዴግ ከስልጣን የተወገደው ነው ያልከው? የሲዳማ ህዝብ ቅሬታ ነበረው። ኦኬ ቄሮ ሙቭመንት በሚያደርግበት ሰዓት በኋላ ላይ ፋኖ በሚቀላቀል ሰዓት የሲዳማን የክልልነት ጥያቄ እንደ ኢሹ አንስተዋል። ኢሹ ነበር 27 ዓመት ሙሉ ኖ ትግሉ ላይ አሁን የፌዴራል መንግስቱን በመነቅነቅ በተደረገው ትግል ላይ የክልልነት ጥያቄ አንስተዋል ወይስ ሌላ ነው ያነሱት? It was one of the questions among all those things። የክልል ጥያቄ ብሎ ጽፎ ጎዳና ላይ አልቆም ካልከኝ የክልል ጥያቄ ከነዛ ጥያቄዎች ውስጥ አንዱ ነው። ህዝቦች ቆይ በህገ መንግስቱ መሰረት እኮ ባጀቱን ለኔ ተዋው። የባጀቱ ሁሉ ጊዜ ስህተት ነው። ምክንያቱም አፋር ባጀቱን ችሎ ከመራ ሀዲያ ማይመራበት ምንም ምክንያት የለም። ክልሉን ደግፋለሁ እኔ ብለው መሰለኝ አሁን ያለፉት 27 ዓመታት ጠይቆ አልተሰጣቸውም። ክልል መጠየቅ ህገ መንግስታዊ መብታቸው ነው። ተወደደም ተጠላም ግን የክልልነት ጥያቄ መፍትሄ ያገኘው አሁን በዚህ ዘመን ነው አይደለም? ጥያቄያቸው መልስ እንኳን አገኘ ከተባለ ያገኘማ አሁን እንትን ምንድነው አገኘ ስትል ጥያቄ ምንድነው? የክልል ጥያቄ ተመለሰ የምትል ሲዳማ የህዝብ ጥያቄ የክልል ጥያቄ በክልል የመደራጀት ጥያቄ ጠይቅ ነበር አልከኛል። አይ እኔ ሲዳማን አይደለም ሌሎች ጥያቄዎችን ነው። ሌሎች የሲዳማ ጥያቄ ተመልሶለታል በክልል የመደራጀት ከምን በኋላ ማለት ሲዳማ እኮ 2011 ላይ የብልጽግና መንግስት እኮ ስልጣን ያለው 10 ላይ ነው። እስከ 11 ላይ ስንት ጊዜ ሰው ተገሏል፣ ስንቱ ታስሯል። ከዛ በኋላ እኮ የግድ መሄጃ ሲያጡ ነው ምርጫ። እኔ ሚስጥሩን እንገራችሁ ብዙዎቻችሁ ያላወቃችሁት ሲዳማ እንደሚሉት ባለፉት 150 ዓመታት የክልልነት ጥያቄ ስንጠይቅ ነበርን ይለዋል። እንግዲህ አይ ዶንት ኖ ሲናገሩ የሰማሁት ነው ነገር። ከሁሉም ጊዜ ደግሞ በበለጠ ባለፉት 27 ዓመታት አምርረው በክልል የመደራጀት ጥያቄ ሲያቀርቡ ነበር። ሁሉም ህዝብ እንደሚያውቀው በዚህ ተጨፍጭፈዋል፣ ተገለዋል። መልስ ግን አላገኙም። ቲፒኤልኤፍ ከ4 ኪሎ ተገፍቶ ከገባ በኋላ የለውጡ መራሹ መንግስት ወደ ስልጣን ከመጣ አብይ አህመድ ወደ ስልጣን ከመጣ በኋላ የሲዳማ ህዝብ የክልልነት ጥያቄ ጠየቀ። አውቶማቲካሊ መቀሌ ላይ የተደረገው ምንድነው ካልክ የክልልነት ጥያቄ እውቅና ሲያገኙ ወይም ደግሞ ሲፈቀድላቸው ሪፈረንደም ተዘጋጅቶ ምናልባት የምታስታውሱ ካላችሁ ከሲዳማ ክልል ባንዲራ ጋር ተመሳሳይ የሆነ ኬክ አሰርተው ነው መቀሌ ላይ የቆረሱት። የሚያስታውሳል? ታስታውሳላችሁ? መቀሌ ላይ የሲዳማ ክልል ባንዲራ የተሰራ ኬክ እንደቆረሱ። ባለፉት 27 ዓመታት ያልሰጣቸውን ጥያቄ እንዴት ዛሬ ሴሌብሬት ያደርጋሉ? ቅድም አንድ ወንድሜ እዚህ ጋር አስጠቅስ እንደነበረው እዚህም እዛም ኢንስታቢሊቲ በመፍጠር የለውጡን መንግስት ወይ የሚሉት ራሳቸው ያመጡትን መንግስት በሁለት እግሩ እንዳይቆም የማዋከብ ስራ ይሰሩ ነበር። እንኳን ደስ አላችሁ ብለው የቲፒኤልኤፍ ሰዎች ኬክ ቆርሰዋል። ባለፉት 27 ዓመታት የት ነበሩ? ለምን አልመለሱላቸውም ነበር? ታንክ ዩ። ቲፒኤልኤፍ ከስልጣን ሲወገድ አይደለም ሲዳማን፣ ወላይታን፣ ሀዲያን ሌሎችንም ለማታለል ሞክረዋል። ቲፒኤልኤፍ በጀርባ በኩል መጥቶ የኬኩን ምስል አሳየ ማለት የሲዳማ ህዝብ ጥያቄ ቀርቷል ወይ ሀዲያ ጥያቄ ስህተት ነው ማለት ግን አይደለም።
ቲፒኤልኤፍን የሀዲያ ተቀብሎ ነበር ከስልጣን ጋር ተወረደ በኋላ ፋላሲ ስላለ ነው። እዚህ ለምሳሌ ቲፒኤልኤፍ ከስልጣን ስለተወገደ አብይን ጠቅላይ ሚኒስትር አብይን ከስልጣን ለማስወረድ ሁሉንም በሮቹን አንኳኩተዋል። ደቡብ ህዝቦችንም ሳይቀር እያንዳንዳችን ጋር እየደወለ ብዙ ሰዎች ጋር እየደወለ 27 ዓመት ውስጥ ዘግቶ ይኸውልህ ደቡብ ክልል በአዋጅ ቁጥር 7 2019 ዓ.ም 5 ክልል ነበር። አንድ ከመሆኑ በፊት ልክ ህገ መንግስቱ ሊጸድቅ አካባቢ ነው በአንድ ስልክ ጥሪ ነው እነዚህን 5ቱንም ክልሎች ሀዲያ፣ ጉራጌ፣ ሆሳና ነበሩ። ሐዋሳና ጌዶ ሐዋሳ ነበሩ። ወደ ከፋ እዛ ነበሩ። ኦሞዎች አንድ ጋር ነበሩ። ይሄንን ሁሉ በአንድ ስልክ ነው የዘጉት። ከዛ በኋላ ምን እንዳደረጉ እናውቃለን። በተለይ ሀዲያዎች በደንብ ያውቁታል። በምርጫ ሲሸነፍ በጥይት ይረሸናቸው ደቡብ አፍሪካ ዛሬ በእግር ገብቶ በጫካ ያለቁ የሀዲያ ልጆች ቢኮዝ ኦፍ ቲፒኤልኤፍ ነው። ቆይ ቲፒኤልኤፍ ልክ ከስልጣኑ ሲወገድ ጠቅላይ ሚኒስትር አብይንና ፓርቲውን ለመዋጋት ስል እነዚህ ሰዎች ጋር ሁሉ መጥቷል። ትላንትና የሰራቸውን ረስቶ ደዝሚን ዛት ግን ያንን አደረገ ማለት የሀዲያ ህዝብ ልክ እነዚህ ሰዎች 27 ዓመት ያልሰጡትን ይዞ ስለመጡ ከነዛ ጋር የተያዘ ነው ማለት ግን አይደለም። ይሄ በተለይ እኔ ባጀትና እንደዚህ አይነት ቲፒኤልኤፍን ዛሬም የሚከሰው ነኝ እኔ ከብልጽግና ይሄ እንዴት መሰለ ይገባው ቲፒኤልኤፍን ቢከስም አሁን የክልሉ ጥያቄ የገባው እንዴት መሰለ ላስተካክል። ቅድም ነው ከመሐመድ ጋር ሳወራ አሁን ያለው መንግስት ለብሔሮች የመለሰው ጥያቄ የለም ሲል እንደ ምሳሌ በተነሳው ነው። ቢያንስ በክልል የመደራጀት ጥያቄያቸው የተመለሰላቸው አሉ። ከነዚህ መካከል ሲዳማ ተባለ እንጂ የሀዲያ በክልልነት የመደራጀት ጥያቄ ተገቢ አይደለም ምናምን አላልኩም። እኔ በነገራችሁ ላይ ኢትዮጵያ ውስጥ ሁሉም ብሔር ብሔረሰብ በክልል የመደራጀት መብት አለው። ህገ መንግስታዊ መብታችሁ ነው። በዞን ምክር ቤት አስጸደቀ ሄድሻ ይወልኝ ሀዲያ በክልል ይደራጅ ጉራጌ ይደራጅ እያልኩ አይደለም። ፕሪንሲፕል ይኖረን ነው ይወልኝ ፕሪንሲፕል ይኖረን። መሪያችን ምንድን ነው? ትግራይን ክልል ያደረገው መሪ ለምንድን ነው ሀዲያን ክልል ማያደርገው? ተቀራራቢ ህዝብ ነው ያላቸው። አፋርን ክልል ያደረገው ጉዳይ ለምንድን ነው ወላይታን ክልል የማያደርገው? ፕሪንሲፕል ይኖረን ማለት እንጂ 100% ሀረርን ክልል አድርገን ሀዲያን ዞን ሲታረግ በዞን ባጀት እንደማትችል 4 እና 5 ሚሊዮን ህዝብን በዞን መኔጅ እንደማታረግ ታውቃለህ። ሂዩጅ ፒፕል ነው። የራሱ ፖሊሲ ያስፈልገዋል። የራሱ ህገ መንግስት ያስፈልገዋል። ከፌደራል መንግስት ጋር መደራደር አለበት። ይህንን ህዝብ በተማረ ኃይል ኢትዮጵያ ውስጥ ከፍተኛ ሬሾ ያለበት አካባቢ ነው። ወጥቶ መስራት አለበት። የተለያዩ ፖሊሲ ደቡብ ኦሞ ላይ የምትቀርጸው ፖሊሲ እና ሀዲያ ውስጥ የምትቀርጸው ፖሊሲ ኮምፕሊት የተለያየ ነው። አፋር ክልል የምትቀርጸው ፖሊሲ እና ሀዲያ ውስጥ አንገናኝም። በህዝብ ቁጥርም በተማረ ኃይልም ይህንን ህዝብ በዞን ውስጥ አጭቃይ አፍና ይዘ መብቱ ተሰጥቷል። የዚህ ህዝብ ብትል ጆክ ፕሪንሲፕል ይኖረን ነው እንጂ ሀዲያ ክልል ይሁን ብዬ ኦሮሞ ዞን ይሁን እያልኩ አይደለም። ፕሪንሲፕላችን ምንድን ነው? ሀዲያን ዞን ስታረግ ሀረርን ክልል ስታረግ ፕሪንሲፕሉ ምንድን ነው? በዛ ላይ ደግሞ ይሄ ሁሉ በጣም የከፋ ሆኖ ሳለ ሀረሮች ጀስት ስንት 100,000 እንኳን ሞላው አይመስለኝም ባጀታቸውን እስከ አፍንጫ ተጠቅሞ የሚችሉ ህዝቦች ሆኖ ሳሉ ሀዲያ ግን የራሱን ባጀት አይችልም የሚል እንትኑ በጣም ነው የሚረብሸኝ። እና እኔ አሁን በአጭሩ የተወሰኑ ነገሮችን ላውራውልህ። ቅድም ማን እንደሆነ እዚህ በደንብ ገልጸዋል። እያንዳንዱ ሴንተርን የሚቆጣጠር ኃይል ክልልን ሲሰጥ ሀብት ሲያከፋፍል ምንም ሳይቀር ኢቨን ሴኩሪቲዎቹን ሲያደራጅ ከራሱ ጥቅም ጋር ነው የሚሄድ ያ ፓርቲ፣ ህዝቡ አይደለም። በዛ ስልጣን ላይ ያለው ኃይል ደቡብን 54 ብሔር በነገራችን ላይ ክልል እንሁን ብሎ ጠይቆ አያውቅም። ደቡብ ውስጥ 6 እና 8 በ5 እና 6 ሚሊዮን ከዛ በላይ ህዝብ ያላቸው ዞኖች አሉ። ምንም ብታወራ ምንም ፋላሲ ብትጠቀም በዞን ሌቭል ማኔጅ ማድረግ አችልም ይሄንን ህዝብ እንጂ 54ቱም ብሔር ክልል እንሁን ብሎ አይደለም። አንዳንድ ጊዜ ሰው ፋላሲውን ዞር አረጉና 56 ክልል እንስጣቸው ይላሉ። አልጠየቁማ። ደቡብ ውስጥ ግን በነገራችን ላይ ከዚህ በፊትም አውርቻለሁ። ኢትዮጵያ ውስጥ የኢትዮጵያ 92% ኦፍ ዘ ፖፑሌሽን ምናልባትም 12 ብሔር ነው አሁን ባለን ህዝብና ቤቶች ቆጠራ። ከዚሁ 7ቱ ደቡብ ውስጥ ነው ያለው። ይህንን ህዝብ ዞን ውስጥ ይዘን ምንም መብት የለም ብለህ አፍነህ ይዘህ የሚጠይቀውን ሁሉ እየረሸንክ እያባረርክ እያሳደድክ የምትኖር ከሆነ ፕሪንሲፕል ነው እንጂ የሌለክ የክልልነት ጥያቄ አይደለም። ክልል ማለት እኮ ኢቨን አማራን ኦሮሚያን እኮ ትላልቅ ክልሎች ናቸው። 5 እና 6 ማድረግ ነው ያለብህ። ከኛ ያነሱ ለምንድን ነው የሚረብሸን? ናይጄሪያ እኮ 36 ክልል ነው ያለው። አድሚኒስትሬሽኑን ነው የሚያስተካክለው እሱ።
ምን ታሪክ ነው? ህንድ ምንድነው? ስዊዘርላንድ እኮ 8 ሚሊዮን ህዝብ ነው። 26 ክልል አላቸው። 8 ሚሊዮን ህዝብ ምናልባትም ሶማሊያ ክልል ህዝብ ማለት ነው። 26 ክልል አላቸው። ይሄ ምንም የሚረብሽ አይደለም። ለክልል ግን ምን ስልጣን ነው የሚሰጠው ነው? በቋንቋ አደራጅተን ሌሎች ህዝቦች በፖለቲካ ውስጥ ተሳትፎ እንዳይሰሩ ከልክልሃል። እሱን አስተካክል ነው እንጂ ማለት አለብን። ህዝቦች ወደ ህዝቦች ቀረብ ያለ አስተዳደሪ መፍጠር ጥቅም ነው ለዚህ ሀገር። ስለዚህ በዛ በኩል ብናይ ጥሩ ነው። ሌላኛው በተለይ ኢህአዴግንና ወይም የኢህአዴግ ዘመን ፖለቲካንና የብልጽግናን ዘመን ፖለቲካ ፍጹም ለይተን ማለት መቻል አለብን። የኢህአዴግ ዘመን ፖለቲካ ልክ ከደርግ ገለበጠ፣ አገሪቷ በማታውቀው መልክ በቋንቋ ሰነጣጥቆ ቁጭ አረገና በመሃል ቆሜ ይቀጥላለሁ ነው ያለው። የአሁኑ መንግስት ህዝብን የሚሰማ አድርጎ የሚያወሩ ሰዎች አሉ። አንድነትን የሚፈጥር የብሔር ብሔረሰብ ፓርቲ ነው የሚል ህዝብ አለ። አይደለም፣ በበቂ ማስረጃ ነው ይህንን የሚል። ህዝብን የሚሰማ ሰው የራሱን ፍላጎት ግን ይሰራል። አዲስ አበባን እንደ ዱባይ ሲሰራ የራሱ ፍላጎት ነው። ጥሩ ሊሆን ይችላል፣ ላይሆን ይችላል። እሱ ላይ መከራከር እንችላለን። የሱ ግን ፍላጎት ነው። ቤተ መንግስትን በ1.5 ቢሊዮን ወይም ትሪሊዮን ሲያሰራ የመንግስት ፍላጎት እንጂ የህዝብ አይደለም። ጥሩ ነው አይደለም፣ እሱ ላይ መከራከር እንችላለን። ስለዚህ የህዝብ ጉዳይ አይደለም። ሀዲያን ከጉራጌ ጋር አጣምሮ አንድ ክልል ውስጥ ሲያስቀምጥ የመንግስት ፍላጎት እንጂ የሀዲያ ህዝብም የጉራጌ ህዝብም አይደለም። ይሄ መታወቅ አለበት። ስለዚህ በፍጹም የሀዲያ ህዝብ ከጉራጌ ጋር አንድ ክልል ሲሆን እቅድም ፍቃድም የለውም። መንግስት ግን ፈልገዋል። ለምን? ሌላ ጉዳይ ውስጥ እንገባለን ይህንን የምናወራ ከሆነ። ስለዚህ ይሄ ነው ጨዋታው። ይሄ ታዲያ እስከ መቼ ይቀጥላል ነው? ይህን ነገር ማጽናት የሚፈልጉ ከሆነ አንድ እንድንሆን የሚፈልጉ ከሆነ እንደ ሀገር እንድንቀጥል የሚፈልጉ ከሆነ መጀመሪያ ህገ መንግስቱን ማሻሻል ነው። ለክልሎች የሰጣቸውን ስልጣኖቹን እንደገና ማየት አለብህ። ሌሎች ሀገሮች ላይ ያልተሰጡ ስልጣኖቹን ከልክለን ለክልል የሚገባውን ሰጥተን በዛሩ ክልሎቹን ከ20 እስከ 30 ክልል ፈጥረ ክልል እርስ በራሱ በኢኮኖሚ እንዲወዳደር አድርግና ሰላምን መፍጠር ነው እንጂ አንድ አገርን ኦሮሚያ እኮ በነገራችን ላይ አገር እንኳን ቢሆን በአፍሪካ ውስጥ is the biggest population በአንድ ክልል ማኔጅ መታረግም የለም። አማራ the biggest population ነው። ይህንን በመሃል ቆመ ሁለት ተራሮችን እያጋጨ ስልጣን ላይ መቆያት ማለት we are not doing anything። ስለዚህ በዚህ ፕሪንሲፕል ላይ እንጂ መነጋገር አለብን። እንትና ክልል ይሁን እንትና ክልል ላይ ይሁን doesn't make any sense። ግን መስፈርት ኖሪ ፖፑሌሽን ነው መስፈርቱ። let's go with it። ሪሶርስ ነው ሪሶርሱን በምንድን ነው የምትለካው? let's go with it። በተማራ ኃይል ነው let's go with it እንጂ ዝም ብሎ ለአንዱ ክልል ቦጭቆ የሚሰጥ ለሌላኛው አርፈ ቁጭ በል የሚል አይነት ፖለቲካ እኮ ነው ያናደደኝ። ቴቲ ቢያበቃ ይሻላል። እግዚአብሔር ጨምሮ ጨማምሮ ይባርክ። እንደዚህ አንዳንዴ መቀመጣችን በከንቱ እንዳይሆን ከሚያሳዩን ሰዎች መካከል እንዲህ ያሉ ልጆች ናቸው፣ እንዲህ ያሉ ሰዎች ናቸው። ከተቀመጠን አይቀር እውቀት የሚያካፍሉን የተለያየ እይታ ለዘላለም ይኑር። በጣም ነው የምወዳችሁ ማከብራችሁ። እኔ ግን ለእናንተ ነው ረጅም ሰዓት የተቀመጥኩት። ሼም ይዞኝ ብታሰናብቱኝ ምን ይመስላችኋል? ደከመኝ። ነገም ሌላ ጊዜ ነው እናወራለን። ሌት ነው የመጣችሁት፣ በክብር ሸኙኝ። አይ ረጅም ሰዓት ቆይተሃል። ያልታሰበ እስኪመስል ድረስ ማለት ነው። አላሰብኩም። እንዳጋጣሚ ስለ በጣም ነው ውይይቱን የሚወደው። እዚህ ያሉ ወንድሞችን መሐመድንም ሞሸን እየተባረክንም ሁላችሁም በጣም ነው የሚወዳችሁ። ግን ሰዓቱ ስላልተመቸኝ ነው አጭር ጊዜ የሚገባው። ቅር እንዳይላችሁ ምናልባት ኔክስት ታይም ላይ እየተባረክ የእሱ የኢትዮጵያዊነት ሴንቲመንት ቢያመጣልን ደስ ይለኛል። እሱ የሚላት ኢትዮጵያ ምን አይነት መሆን እንዳለባት ማመር ሊሊ የፈለገው አክቹአሊ እኔ የምፈልገው ነገር ነው ማለት ብዙ ጊዜ አንተ ብቻ ሳትሆን የቅድም እንዳልኩት የኢትዮጵያዊ ፖለቲካ ደጋፊዎች ሁሉ ጊዜ የሚከሱትና የሚያወሩት ነገር አለ። የመውጫውንም ሀሳብ ሲናገሩ ያው እኔም እንደምለው ሁላችንም እንደምለው ይነግሩናል እንጂ ፕራክቲካሊ ፋንዳሜንት እንዲህ መሬት ወርዶ ይሆናል ወይ ለማለት እስቲ እሱን ነው ማየት ነው። በዚህ ነገር ላይ በነገር ላይ ሙግት ከፈለክም እኔ ደስተኛ ነኝ። ቴዲ ብዙ ጊዜ ቴዲ ችግሩን መሰለ የብሔር ጥያቄ የተነሳው 1960 አድርገው ወይም ደግሞ 1966 ወይም የስልሳዎቹ አድርገው የሚያስቡ ሰዎች ናቸው። ሁልጊዜ ኢትዮጵያዊነትን በራሳቸው እንትን ሊነግሩን ይፈልጋሉ። የብሔር ጥያቄ
የስልሳዎቹ ጥያቄ ነው ብዬ አላምንም። ኢትስ ዌይ ቢፎር ዳት። ስለዚህ አንተ የምትለውን ይዘህልን ትመጣና እንወያይበታለን። ችግር የለም። እኛ ጥሪ የብሔር ፖለቲከኞችና ቨርሰስ የት ነበርክ አይዲዮሎጂ አራማጆች ቁም ነገር እኔ አም ሬዲ። እኔ ሁልጊዜ ሬዲ ነኝ። ምንም ችግር የለም። የምታውቀው ሰው አለ ልትጋብዘው የምትችለው? አይ ዶንት ቲንክ ሰዎች ፈቃደኛ የሚሆኑልኝ አይመስለኝም። እንደ ዋሊያ እንደ ቀይ ቀበሮ እዚህ ቲክቶክ ላይ ማን አለ? ሁሉም ኮፍ አሉ። እኔ በግል ማውራቸው አሉ፣ በስልክ የምንደዋወል በውስጥ የምናወራ አሉ። ግን they are not interested። እኔ እንደውም ዌብሳይት ሁሉ ቢውልድ አድርጌ ጨርሼ የሀሳባቸውን እንትን እንዲሉ በስማቸው ላይ ጻፉልኝ እስኪ። ከብሔር ፖለቲካ ውጪ የሀገራዊ ኢትዮጵያዊ ፖለቲካ አሉ። በአንተ በኩል ይምጡ። እኔ ሶስት በኩል ጻፉልኝ። እናንተን ከብሔርተኞች ጋር ማወያየት ፈልጋለሁ። እስካሁን የመጣችሁበት መንገድና ምን አገኛችሁ? ቅድም ሞሽ የተናገረው ነገር አለ። አሁን ላለንበት የዳረገን ኢትዮጵያዊ ብሔርተኝነት ነው ብሏል። ያ መሆኑን ታንጀብል በሆነ ማስረጃ ታሳያለህ። መጀመሪያ ላይ የምፈልገው የብሔር ፖለቲከኝነት እንዴት ተጀመረ? በዛ ላይ የእናንተን ንባብ ወደዚህ ብታመጡ እኔም የራሴን እንትን አመጣለሁ። አሁን ያለንበት ነባራዊ ሁኔታ ለመሆኑ ኢትዮጵያዊ ብሔርተኝነት በነበረበት ሰዓት ላይ የነበረው ግድያና መስቀልቅል ነው የሚበልጠው ወይስ የብሔር ፖለቲካ በሚራመድበት ሰዓት ላይ ሀገራችን አስፈሪ ደረጃ ላይ ደረሰችው? በዚህ ጉዳይ ላይ ከነዚህ ወንድሞቼ ጋር ማውራት የምትፈልጉ ሰዎች ብሔርተኞች፣ በቂ ብሔርተኞች አሉ። በብዛት የሌሉት ኢትዮጵያዊ ብሔርተኞች ናቸውና እናንተ ካላችሁ በውስጥ ጻፉልኝ ማለት ራሱ እሑድ ወይ አሳውቃቸዋለሁ በቴሌግራም። በነገራችን ላይ ታሜ ራሱ እኮ ኢትዮጵያን የሚያቀነቅን ነው እንጂ ብሔርን ወክሎ ይላል። ሃፍዌይ መጥቶ ይመለሳል። ዮሲ ታሜ ይኸውልህ ምን መሰለህ፣ that's why operationalize እንድታደርግልን የምንፈልገው there are a group of individuals ኢትዮጵያ የሚለው የሚስሏትን ሂስቶሪካሊ በእነሱ ቅንብር ውስጥ ያለችው ነው። አሁን እኛ ዴስቲኒ ይኸውልህ መዳረሻችንን እንድናይ ነው። እኔ ፐርሰናሊ አሁን ስለ ታሪክም ብዙም ዲፔንድ መሆን ያለብን አይመስለኝም። ብዙም ማላምንባቸው ትርክቶች አሉ ያስፈልጋል ተብሎ ለኢትዮጵያዊነት እንደ ግብዓት የሚወሰዱ ነገሮች አሁን ላይ አይጠቅሙም ብዬ ማስባቸው አሉ። ታሪክም ሆኖ ማለት ነው። እኔ ማስበው ነገን እንዴት እንያት ነው። የነገዋ ኢትዮጵያ ምንቱን የጋራ ኢትዮጵያ ብሔር ትርክቱ ምናምን የት ጋር እናስቀምጠውና ፕሮብለሙን እንዴት ሶልቭ እናድርገው የሚለው ራሱ አንድ መወያያ ነው። ወጥቷል። ጥያቄዎች አሉ ከተባለ እነዚህ ጥያቄዎች የት ነው አድሬስ መደረግ ያለባቸው? ግዴታ ቀደም እንደሚለው ስልጣን ሊሰጣቸው ይገባሉ። ያን ጥያቄ ይያለሱ ኤኒዌይ እንደዛ አይነት ዲስከሽን ማድረግ ይችላል። ምክንያቱም ለምን መሰለህ አሁን እኔን ቴዲን አሁን ለምሳሌ የቴዲን የኢትዮጵያዊነት ሴንቲመንት እኔ እረዳዋለሁ። ወዳን የምረዳው ምንድነው the gross ኢትዮጵያ የምትባለው ክብሯን ምኗን ጠብቃ መሄድ አለባት ብሎ የሚያስበው ነገር አለ። በዛ ሰዓት ፊገር የነበሩ የኢትዮጵያን ከፍታ ብሎ የሚያስበውን የሚያስጠብቁ አካላቶች እነዛን ለማምጣት ይሞክራል። እኔ ግን አሁን ላይ ኢትዮጵያዊ ብሔረተኝነት እያሉ በተለይ ለብቻቸው ሰልፍ አኖይንትድ ኢትዮጵያ ናሽናሊስት አክቲቪስት የሆኑ ሰዎችን ስመለከታቸው የሆነን ሰው ሐሳብ ኮላይድ እያደረጉ አንታጎኒስት የሆነ ነገር ትርክ ከመፍጠር ይልቅ ለብቻው ዌል ክራፍትድ የሆነ የኢትዮጵያ ሴንቲመንት ከዚህ እስከዚህ እንዲነበረ ከዚህ እስከዚህ ይሄ ነበረ እንደዚህ ወደፊት ግን ይሄ መሆን አለበት የሚል አላየሁም እስካሁን። እኔ ለምሳሌ በታች በጎጥ በዘር በምናም መኖር አልፈልግም። እኔ በጣም የወረደ ነገር ነው ብዬ ስለማስብ ማለት ነው። አሁን የምኖርበት ሀገር ውስጥ ኢትዮጵያዊ ነኝ ብዬ ነው እንጂ የምናገረው እንደዚህ ነኝ ይጠይቁሃል እኮ የኛ ሀገር ያለው የፖለቲካል ዲስኮርስ የወለደው በሽታ ለዚህ ነው።